ዛሬ አያቴን ገድሏል በሚል ቂም በቀል በመነሳት ሟችን የ16 ዓመት ልጅ የሆነውን ወጣት ልጅ አንገቱን በመቁረጥ በአሰቃቂ ሁኔታ ህይወቱ እንዲያልፍ ያደረገውን ግለሰብ ከዚህ በፊት ዘግበነው እናውቃለን። ባለቤቶቹ እንደዚህ አይነት ወንጀል ተፈጽሟል በሚል መለስ ብላችሁ እኛን ዜና ልታዩ ትችላላችሁ። ውድ ቤተሰቦቻችን እንደዚህ አይነት ወንጀል የፈጸመውን ግለሰብ በዜናችን አቀርበን ነበር። ዛሬ ደግሞ ይሄ ግለሰብ ተይዞ ፍርድ ተወስኖበታል። ከቦታው ያገኘነውን መረጃ በድምጽ አስደግፈን ለእናንተ ለውድ ቤተሰቦቻችን በቀዳሚነት እናደርሳለን። የሕዝብ ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ኮንትሮባንድ የጫኑ ተሽከርካሪዎች እንዲወረሱ የሚፈቅደውን ረቂቅ አዋጅ ፓርላማው እንዲመረምረው ጠይቀዋል። ዶክተር ደሳለኝ በጽኑ የተቃወሙትን ረቂቅ አዋጅ ምንድነው ተሰማላችሁ። በአሳዛኝ ሁኔታ 9 ስደተኞች በጅቡቲ ባህር ዳርቻ ሞተዋል። ከስደት ጋር በተገናኘ መረጃ አለ። ሚድሮክ 10 ማሪዮት ሆቴሎችን በኢትዮጵያ ልገነባ ነው ብሏል። ተሰማላችሁ። የቬንዙዌላው የቀድሞ መሪ ማዱሮ ታግተው ከተወሰዱ ከወራት በኋላ በአሜሪካ ፍርድ ቤት ሊቀርቡ ነው። ምን ይሆን ፍርዳቸው ተሰማላችሁ። እንደምን ውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የናንተ ዩቲዩብ ቻናል ነው። ውድ ቤተሰቦቻችን ስለምትከታተሉን ከልብ አድርገን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲዳረስ መረጃዎቻችን ደግሞ ከወደዳችኋቸው ሼር እንድታደርጉ እንጠይቃለን። ሁሌም እንደምንላችሁ አብዛኞቻችሁ ተመልካቾቻችን ሰብስክራይብ ሳታደርጉ ነው የምትመለከቱት። ይሄን ላሳስባችሁ ነው የምወደው። በቀዳሚነት ወደ ምን መለከተው መረጃ እናልፋለን። እኔ ናርዶስ አለማየሁ ነኝ። አያቴን ገድሏል በሚል ቂም በቀል በኖረ ከ30 ዓመት በላይ በኖረ ቂም በቀል በመነሳት የ16 ዓመት ልጅ ሆነውን ምንም የማያውቀውን ወጣት ልጅ አንገቱን ደጋግሞ ቆርጦ ገድሎታል አንድ ግለሰብ። የጎፋ ዞን ከፍተኛው ፍርድ ቤት ደግሞ የሚገባውን ፍርድ ሰጥቶታል በዛሬው ዕለት። እኛም ከዚህ በፊት ዘግበነው ነበረ። በአሰቃቂ ሁኔታ ነው የምትመለከቱትን ታዳጊ 16 ዓመት ልጅ ምንም ከደሙ ንጹህ የሆነው ልጅ በአሰቃቂ ሁኔታ የገደለው ይሄ ግለሰብ። ይሄ ከባድ ወንጀል ነው። የጎፋ ዞን ከፍተኛው ፍርድ ቤት በዛሬው ዕለት በምን ያህል ዓመት እስራት ቀጣው የሚለውን ተሰማላችሁ። ይሄን ግለሰብ በ25 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። ወንጀሉ እንዴት ነው የተፈጸመው? ለምን ገደለው? ከዛ በኋላስ የፍርድ ሂደቱ ምን ይመስላል የሚለውን ከዞኑ ቀጥታ ያገኘነውን የድምጽ ማስረጃ ኢንተርቪው ባደረግናቸው መሰረት ከቦታው መረጃው እናደርሳለን። ድምጹን ተከታትለን እንመለስ። ስሜ ረዳት ኢንስፔክተር መላኩ ደጀኔ ይባላል። የጎፋ ዞን በቶ ከተማ አስተዳደር ፖሊስ ጽሕፈት ቤት ፖሊስ አዛዥ። ወንጀል ድርጊቱ የተፈጸመው በቀን 28/1/2018 ዓ.ም ነበር። ዕለተ ሮብ ከምሽቱ 1 ሰዓት ተኩል አካባቢ በበቶ ከተማ አስተዳደር ክልል ሙሉ አንደኛ ደረጃ ትምህርት ቤት አካባቢ ነበር ድርጊቱ የተፈጸመው። ይህ ድርጊት ሲፈጸም ከዚህ ቀደም ሲል የሟች ተማሪ ተመስገን ጌታቸው አያት አቶ ታምሬ ጋር ባለው ከዚህ ቀደም ሲል በዛ ምክንያት በቂም በቀል ሊበቀሉት በማሰብ ወደ ኋላ ወደ 43 ዓመት ያለፈን ታሪክ በማመሳሳት ቤተሰብ ይህንን ድርጊት አገፋፍቶት ድርጊቱ እንዲፈጸም ተደርጓል። ይህንን ድርጊት ያው አልሞ ከዚህ በፊትም ያው ሲከታተል እንደነበረ በግልጽ ባይታወቅም ሟቹ የሟቹን አባት ነበር ከዚህ በፊት የሆነ ለማጥቃትም ዝም ብሎ ይከታተላል የሚለው ኢንፎርሜሽን ነበር። ግን ሟቹ ምንም ማያውቅ ህፃን ገና የ16 ዓመት ወጣት ነበር። ከጓደኞቹ ጋር ወደ ከተማ ወጥቶ ጸጉሩን ተስተካክሎ በሚመለስበት ሰዓት ላይ ይህንን ድርጊት ጭካኔ በተሞላ መልኩ ገጀራ ወይም ቆንጭራ የሚባለውን ድምፅ አልባ ጦር መሳሪያ በመያዝ አንገቱን አደጋግሞ በመቁረጥ ህይወቱ እንዲያልፍ አድርጓል። ይህ ድርጊት ከተፈጸመ በኋላ እኛም ምርመራ ሂደቱ ላይ ምንም ጉለት ሳይኖር ለማጣራት ወደ ዞኑ ሪፖርት በማድረግ ከዞን መርማሪና አቃቤ ድጋፍ እንዲያደርጉ በማድረግ እዚህ ካለን ከመርማሪ ፖሊስና አቃቤን ጨምረን አንድ ላይ ሆነን ምርመራውን አደራጅተን ያው መዝገቡን ለሚመለከተው ለጎፋ ዞን ከፍተኛ ፍርድ ቤት የላክን ሲሆን ያው የጎፋ ዞን ከፍተኛ ፍርድ ቤትም የዞኑ አቃቤ ህግ መመሪያ ከፍቶ ባቀረበው ክስ መዝገቡን ሲከታተሉ ቆይተው ያው ትላንት በቀን 17 ያው በዋለው ችሎት ተከሳሽ ላይ የ25 ዓመት ጽኑ እስራት እንዲቀጣ በሚል ያው ወስኗል። ውሳኔውንም ሰምተን እኛንም ደስ ብሏል። ያው አጥፊዎች በዚህ ልክ ትምህርት የወሰዱ ሲሄዱ ሌላው ማህበረሰብ ደግሞ በዚህ ድርጊት በተመሳሳይ ወንጀል ላይ
እንዳይሰማሩ ቂም በቀል የሚባል ነገር ለማንም ማይጠቅም ነገር መሆኑን ሰው አስቦም ሳያስብም የሆነ ነገር ውስጥ ሊገባ ይችላል። ግን ሁሉም ነገር በይቅርታ ማለፍና ደግሞ አሳልፎ ለህግ በመስጠት ህግ በሚሰጠው ውሳኔ ህዝቡ አመን ብሎ ተቀብሎ እንዲቀጥል የሚለውን ያው ግንዛቤን እየሰጠን ነው ያለነው። እኛ እናስተላልፈው ከጊዜ ወዲህ የመጣ ነገር ነው። ከዚህ ቀደም ሲል ምንም የለም። ከጊዜ ወዲህ ከየትም የመጣ ተሞክሮ እንደሆነ አይታወቅም። ከዚህ ቀደም ሲል ድሮ ላይ ሰው ይሞታል፣ ሊገዳደል ይችላል። ገዳይ ከታሰረ በኋላ እስሩን ጨርሶ ከአካባቢው ዞር ብሎ የራሱን ኑሮ ይኖራል እንጂ እንደዚህ ምንም በማያውቀው ወደ ኋላ ወደ 40 ምናምን ዓመት ተመልሶ ቂም መበቀል ማለት ቂም መበቀልም ሳይሆን የሆነ ይሄ ነው የሚለው ነገር አይደለም። በጣም አስከፊ ነው። በአካባቢያችን ላይ አንዳንድ የሚፈጸሙ ነገሮች አሁን ይህንን ችግር ደግሞ ለመፍታት ከሚያስፈልገው ክፍል ጋር ከዞንም እስከ ክልልም ጥናታዊ የሆኑ ምንድን ነው ለዚህ መፍትሄ የሚለውን ነገር ጥናታዊ ጽሁፎችን አቅርበው ውይይት አድርጎ አሁን ላይ ወደ ኋላ በተመሳሳይ በተለያየ ጊዜ እንደዚህ የሆኑ ነገሮችን በእርቅና በሀገር ሽማግሌ በባህል መሪዎች ሃይማኖት መሪዎችን በማሳተፍ በይቅርታ ሁሉ ነገር እንዲታለፍና ደግሞ አጥፊው የህግ ቅጣት ከወሰደ በኋላ ምንም አይነት እዚህ ምንም ማያውቀው ቤተሰብ ደመላሽ በሚል የሚፈጸመው ነገር ከዚህ በኋላ ይቁም የሚለውን ያው ህዝቡም ያወገዘ ነው። ባህል መሪዎችም ሃይማኖት መሪዎችም ያወገዙ ናቸው። አሁን በአካባቢያችን አሁን እንደ ዘመቻ በዛ ፓርት ላይ እየተሰራ ይገኛል። በተለያዩ በዙሪያ ቀበሌያትን በከተማ ውስጥም ያሉ ግድያ ተፈጽሞ በእንጥልጥል ላይ ያሉ እርስ በርስ የሚፈላለጉትን ሽማግሌ በመላክ መንግስት በራሱ ማለት ነው ግለሰቦች ሳይሆን መንግስት በራሱ ሽማግሌዎችን በማዋቀር ከሃይማኖት መሪ ከጎሳ መሪዎች ታዋቂ ሰዎችን በማደራጀት ሰፊ ስራዎች ያው አሁን ላይ እየተሰራ ይገኛልና ህግ ደግሞ የራሱን ብሏል። እንደሰማችሁት ነው እንግዲህ ይሄ ግለሰብ አያቱን ገድሏል በሚል ቂም በቀል በመነሳት ነው ይሄንን የ16 ዓመት ልጅ የገደለው በአሰቃቂ ሁኔታ። አገዳደሉም ደግሞ በጣም አሰቃቂ ነበረ። ህይወቱ እንዲያልፍ አድርጎታል። እንግዲህ አቃቢ ህግ የጎፋ ዞን አቃቢ ህግ በሰውና በሰነድ ማስረጃ በማስደገፍ በ25 ዓመት ጽኑ እስራት እንደሰማችሁት ቅጣት አስተላልፎበታል። ክሱ የቀረበበት እንግዲህ ከጥርጣሬ በላይ የሆኑ ከሚታዩት ነገሮች በላይ ስለሆኑ ተከሳሾች በተከሰሰበት ድንጋጌ ስር እንዲከላከል ብይን የተሰጠው ቢሆንም የመከላከያ ማስረጃዎችንም ያቀረበ ቢሆንም ግን የቀረቡት ማስረጃዎች የአቃቢ ህግን ማስረጃዎች ቃል ማስተባበል ስላልተቻለ በሰማችሁት መሰረት ቅጣት ተላልፎበታል። በኖረ ታሪክ ከዚህ በፊት በሰነበተ ታሪክ በነበረ አሁን ላይ ባለፈ ታሪክ በመነሳት ደም መመለስ ወይም ደግሞ ያንተ አያት እንደዚህ አድርጎኛል ያንተ ዘመን እንደዚህ አድርጎኛል በሚል የተሳሳተ አመለካከት ምክንያት ከእንደዚህ አይነት ወንጀል ህብረተሰቡ ጥንቃቄ እንዲያደርግም ነው አዛዡ እንደሰማችሁት መልእክት ያስተላለፈው። ይሄ ልጅ እንግዲህ በምንም መልኩ ከደሙ ንጹህ በሆነበት ዘመን በማያቀው ኃጢያት ነው የተገደለው። በዚህ መሰረት ፍርድ ቤቱ በዛሬው ዕለት በተከታተልነው ችሎት 25 ዓመት ጽኑ እስራት ፈርዶበታል። ወደ ቀጣይ መረጃ ስናልፍ የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ኮንትሮባንድ የጫኑ ተሽከርካሪዎች መኪናው ራሱ እንዲወረስ የሚል ረቂቅ አዋጅ ወጥቶ ነበረ። ይሄንን አዋጅ ፓርላማው እንዲመረምረው ጠይቀዋል። ዶክተር ደሳለኝ ምን አይነት አስተያየት ነው የሰጡት? ከዚህ ቀደም የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች እስከ 100 ሺህ ብር በሚደርስ የገንዘብ ቅጣት ተቀጥተው ለባለቤቶቻቸው ይመለሱ ነበረ። ይሄ ቢሆንም አሁን ግን ለፓርላማው የቀረበው አዲስ የማሻሻያ አዋጅ ተሽከርካሪው ሙሉ በሙሉ በመንግስት እንዲወረስ የሚደነግግ አዋጅ ነው። ይሄንን የኮንትሮባንድ ዕቃ የጫነ ተሽከርካሪ ሙሉ በሙሉ እንዲወረስ የሚል ነው። ዶክተር ደሳለኝ ይሄንን ድንጋጌ በመቃወም ባለሀብቱ ተሽከርካሪውን ገዝቶ ስራ ይሰራል ብሎ ለሹፌር ያስረክበዋል። ሹፌሩን በዝርዝር የሚቆጣጠርበት የትወታ የትገባ የሚለውን ነገር የሚቆጣጠርበት በቂ መንገድ ባለመኖሩ የባለሀብቱን ንብረት መውረስ ፍትሃዊነት የጎደለው መሆኑን ገልጸዋል ዶክተር ደሳለኝ። ስለዚህ እንደ አይነቱ ጠንካራ ህግ ባለሀብቶች ከዘርፉ እንዲሸሹና የሀገሪቱን የንግድ እንቅስቃሴ እንዲቀዘቅዝ ሊያደርግ እንደሚችል አስገንዝበዋል ዶክተር ደሳለኝ። ንብረት መውረስ በኢንቨስትመንት ላይ ከፍተኛ ስጋት ይፈጥራል ነው ያሉት እሳቸው። የህግ ማሻሻያውን በጽኑ የተቃወሙት ዶክተር ደሳለኝ የኮንትሮባንድ ንግድን ለመከላከል የሚወጡ ህጎች ወንጀለኞችን ለይተው የሚቀጡ እንጂ የሀገሪቱን የትራንስፖርት ዘርፍና ንጹሃን ባለሀብቶችን የሚጎዱ መሆን እንደሌለባቸው አሳስበዋል። ቅጣቱም ደግሞ ተመጣጣኝ መሆን እንዳለበት ገልጸዋል። በረቂቅ አዋጁ ላይ ዳግም ግምገማ እንዲደረግ ዶክተር ደሳለኝ ጫኔ አዋጁን በተመለከተ ጥሪ አቅርበዋል።
9 ስደተኞች ትላንትና መነጋገሪያ ሆነው ነው የዋሉት። ውድ ቤተሰቦቻችን በጅቡቲ የባህር ዳርቻ አቅራቢያ ላይ የሰመጠች አንድ ጀልባ በዚች ጀልባ ከነበሩ ስደተኞች 9 መሞታቸውን ዓለም አቀፉ የፍልሰተኞች ጉዳይ ድርጅት IOM ነው ያስታወቀው በይፋ። IOM ምንድነው ያለው? 45 ስደተኞች እንደገና በህይወት ይኑሩ ይሙቱ የቲግቡ የቲውረዱ የሚታወቅ ነገር የለም ነው ያለው ድርጅቱ። አደጋው የደረሰው ሌሊት ነው። ጅቡቲ ከምትገኘው ኦቦክ የምትባል ከተማ አለች። ከዚች ከተማ በስተሰሜን ባለ የባህር ዳርቻ ላይ መሆኑን IOM የገለጸው። ጀልባዋ 320 ሰዎችን ስደተኞችን አሳፍራ ነበረ። እነዚህ ስደተኞች እንግዲህ ከቦታ ቦታ ተንቀሳቅሰው ህይወታቸውን ለመቀየር የቤተሰቦቻቸውን ህይወት ለመቀየር ነበረ ተሳፍረው ሲሄዱ የነበሩት። ነገር ግን ባልታሰበ ሁኔታ አደጋ ደርሷል። በዚህ መሰረት ሰዎች ሞተዋል። እንደውም በፈረንሳይ ዜና አገልግሎት ዘገባ መሰረት እንደተመለከትነው እኛ የምስራቅ መስመር በሚባለው በዚህ የፍልሰት መንገድ ከሚሰደዱት አብዛኞቹ ከኢትዮጵያ የሚመጡ ናቸው። በዚህ መስመር እንደ ኤሮፓያኑ አቆጣጠር 2024 የ922 ሰዎች ህይወት አልፏል። ይሄም እንግዲህ እስከዛሬ ከተመዘገበው ሞት ከፍተኛው ነው የተባለው። በዚህ መሰረት ይቺ ጀልባ ባደረሰችው አደጋ 9 ሰዎች ወዲያውኑ ነው ህይወታቸው ያለፈው። ወደ ሚድሮክ ኢንቨስትመንት ግሩፕ መጣው። ሚድሮክ 10 ማሪዮት ሆቴሎችን በኢትዮጵያ ለገነባ ነው ብሏል። የኢትዮጵያ የኢንቨስትመንት ዘርፍ ግዙፉ ሚድሮክ ኢንቨስትመንት እንግዲህ ታውቁታላችሁ ከዓለም አቀፉ የሆቴል ሰንሰለት ማሪዮት ጋር በመተባበር በመላ ሀገሪቱ 10 ደረጃቸውን የጠበቁ ጥራት ያላቸውን ሆቴሎች ለመገንባት አቅጃለሁ ሲል ነው ይፋ ያደረገው። በአዲስ አበባ እየተካሄደ ባለው ኢንቨስት ኢትዮጵያ 2026 ፎረም ላይ የዚህ ድርጅት የሚድሮክ ማለት ነው ዋና ስራ አስፈጻሚው አቶ ጀማል አህመድ ገለጻ አድርገው ነበር። እሳቸው ይሄ ግዙፍ ፕሮጀክት የዓለም አቀፍ ፋይናንስ ኮርፖሬሽን IFCን ድጋፍ እየተደረገለት ይገኛል። ሚድሮክ እንግዲህ በሆቴል ዘርፍ ብቻ ሳይሆን በሌሎች ቁልፍ ዘርፎችም ክንፉን እያሰፋ ይገኛል ነው ያሉት። በ25000 ሄክታር መሬት ላይ የቡና ልማት ስራዎችንም እያከናወነ ነው ድርጅቱ። በዘርፉ እንግዲህ ሰፋፊ ኢንቨስትመንት ስራዎችም እየተከናወኑ ናቸው። በጋምቤላ ክልል በዝናብ መዛባት ምክንያት ተግዳሮቶች ቢያጋጥመውም ግን ኩባንያው በዘመናዊ ቴክኖሎጂ እየታገዘ ስራውን ሳያቋርጥ አጠናክሮ እንደሚቀጥል ነው የተረጋገጠው። ይሄ ተነሳሽነት በሀገሪቱ ያለውን የንግድ መነቃቃት ከማሳደጉ ባለፈ ለበርካታ ሰዎች በተለይ ለኢትዮጵያ ዜጎች ከፍተኛ የሆነ የስራ እድል እንደሚፈጥር ይጠበቃል። እነዚህን 10 ሆቴሎች በኢትዮጵያ ገነባለው ሲል ነው ያስታወቀው። የቬንዙዌላው የቀድሞ መሪ ማዱሮ ታግተው ከተወሰዱ ከወራት በኋላ በአሜሪካ ፍርድ ቤት ሊቀርቡ ነው። የቀድሞው የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ እንግዲህ ከዚህ በፊት ሲታገቱ አይታችኋል። የተመሰረተባቸውን የአደንዛዥ ዕፅ ዝውውር ክስ ውድቅ ለማድረግ ወደ ኒውዮርክ ፍርድ ቤት ሊቀርቡ መሆኑ ነው መገናኛ ብዙሃን የዘገቡት። እኛም የተመለከትነው ከበርካታ መገናኛ ብዙሃን የውጭ መገናኛ ብዙሃን ማዱሮና ባለቤታቸው ቺሊያ ፍሎሬስ በጥር ወር እንግዲህ ክስ ከተመሰረተባቸው በኋላ በዩናይትድ ስቴትስ ወታደራዊ ኃይሎች መታፈናቸውን ተቃውመው በተከሰሱበት ክስ ሁሉ ጥፋተኛ አይደለንም በማለት በመግለጽ ፍርድ ቤት ይቀርባሉ። ጥፋተኛ እንዳልሆኑ ለመግለጽ ነው ፍርድ ቤት የሚቀርቡት። የ63 አመቱ ነው ማዱሮ። ባለቤታቸው ደግሞ 69 አመታቸው ነው፣ ፍሎሬስ ማለት ነው። እንግዲህ በዚህ በሚገኝ ማቆያ እስር ቤት ውስጥ ናቸው የሚገኙት። ሁለቱም ዋስትና አልጠየቁም። ዳኛ አልቪን እንግዲህ የፍርድ ቀን ገና ያላሳወቁ ሲሆን ይህም በችሎቱ ላይ ሊታወቅ ይችላል የተባለው ከ2013 ጀምሮ ቬንዙዌላን የመሩት እኚህ ማዱሮ የተባሉት መሪ ጥር 3 ቀን ካራክስ ውስጥ በአሜሪካ ልዩ ኃይሎች ነው ታፍነው የተወሰዱት። እንደምታስታውሱት ጠበቃቸው ዋሽንግተን ከስልጣን የተነሱትን መሪ ህገ መንግስታዊ መብቶች እየጣሰች የቬንዙዌላ መንግስት ገንዘባቸውን ህጋዊ ወጫቸውን ለመክፈል እንዳይጠቀሙበት በማገድ ላይ ነው ሲሉ ተከራክረዋል። የቀድሞ ፕሬዝዳንት እንዲሁም አንዳንድ ድጋፎችን ማግኘታቸውን ቀጥለዋል። በዋና ከተማው ካራካስ ላይ እንግዲህ የግድግዳ ስዕሎችና የማስታወቂያ ሰሌዳዎች ላይ የሚተላለፉት መልእክት የቀድሞ መሪ እንዲመለሱ ሁሉ ይመለሱ የሚጠይቁ ናቸው ማለት ነው። በዚህ መሰረት እሳቸው ታፍነው ከተወሰዱ በኋላ ለመጀመሪያ ጊዜ ፍርድ ቤት ሊቀርቡ እንደሆነ ነው የተሰማው። ውድ ቤተሰቦቻችን ለዛሬ አርብ መጋቢት 18 የ11 ሰዓት መረጃዎቻችን እነዚህ ይመስሉ ነበረ። ስለምትከታተሉን ከልብ አድርገን እናመሰግናለን። አዘጋጅቼ ያቀረብኩላችሁ ናርዶስ አለማየሁ ነበርኩኝ። ሰኞ በዚህ ሰዓት እንገናኛለን። ነገ ደግሞ ሌሎች ፕሮግራሞች በዚሁ በአሃዱ ኒውስ ኤንድ ፖለቲክስ የሚጫኑ ይሆናል። ከልብ አድርገን ነው ስለምትከታተሉ እናመሰግነው። ከአሃዱ ሬዲዮ ሌሎች መረጃዎች ሰማላችሁ። እኔ በዚሁ ልሰናበት። ደስ የሚል የረፍት ቀናት እንዲሆኑላችሁ እመኛለሁ። ሰኞ እንገናኛለን። መልካም ረፍት።
ሰላም ለእናንተ ይሁን ውድ ቤተሰቦቻችን። አሃዱ ሬዲዮ 94.3 ነው። የመጋቢት 18 ቀን 2018 ዓ.ም የዕለት አርብ አሃዱ ልሳን ማለዳችን ቀጥሎ አሁን ውድ ቤተሰቦቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። ዓለም ስራ ዘውዱ የቴክኒክ አጋር ነች። ህይወቴ ጌትነት ማለዳውን ታስፈጽማለች። ልሳኑን እየመራው ክብሮ ወርቁ ከእናንተ ጋር ቆያለሁ። አሁን አንኳር ዘገባዎቹን ላስቀድም። የኢራን አገዛዝ እንደ ርዕዮተ ዓለም የወሰደው እስራኤልን ከመካከለኛው ምስራቅ መፋቅ ነው ሲሉ በኢትዮጵያ የእስራኤል አምባሳደር ተናገሩ። የአያቶላ ኻሜኒ አገዛዝ በኢራን ላይ ስልጣን ከያዘ ጀምሮ አገዛዙ እንደ ርዕዮተ ዓለም አድርጎ የወሰደው እስራኤልን ከመካከለኛው ምስራቅ መፋቅ መሆኑን በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ለአሃዱ ሬዲዮ ተናግረዋል። አምባሳደሩ ከአሃዱ መድረክ ጋር በነበራቸው ቆይታ እንደገለጹት እንደ አውሮፓውያን አቆጣጠር የካቲት 28 ቀን 2026 ጀምሮ እያካሄደች የምትገኘው ወታደራዊ ዘመቻን የጀመረችው ለህልውናዋ የሚያሰጋና ኢራን የረጅም ጊዜ ርዕዮተ ዓለሟን ስኬታማ ለማድረግ ያዘጋጀቻቸው መሳሪያዎች በከፍተኛ ደረጃ ስላደረሰች ነው ብለዋል። በዚህ 47 ዓመት ውስጥ የአያቶላ ኻሜኒ አገዛዝ አመራር በኢራን ላይ ስልጣን ከያዘ ጊዜ ጀምሮ እንደ ርዕዮተ ዓለም አድርጎ የወሰደው እስራኤልን ከመካከለኛው ምስራቅ መፋቅ ነው። ይህንን ለማድረግ ሶስት ነገሮችን በተግባር ሲሰራ ቆይቷል። አንደኛ አካባቢዋ በዙሪያዋ ፕሮክሲስ ወይም ሽብር ፈጣሪዎች ድርጅቶችን በማዘጋጀት በማሰልጠን በማስታጠቅ በደቡብ ሐማስን በሰሜን ሂዝቦላን እንዲሁም በሶሪያና በኢራቅ ሚሊሻዎችን በማሰልጠንና በማስታጠቅ አልፎም በየመን ሁቲም የተባሉትንም በማስታጠቅ አማጽያኖችን እስራኤልን ቀለበት ውስጥ በማስገባት እስራኤልን አዳክማለሁ ብሎም ዓላማዬን አሳካለሁ በማለት ሲሰራ ቆይቷል። ሁለተኛው ብዙ ባሊስቲክ ሚሳይልስ አገር አቋራጭ ሆኑ ሚሳኤሎችን በብዛት ማምረት፣ በሶስተኛ ደረጃ ደግሞ ከሁሉም በላይ አቶሚክ ቦምብን ሰርቶ በአቶሚክ ቦምብ እስራኤልን ማጥፋት። በዚህ ሂደት እስራኤል በሰላማዊና በዲፕሎማሲያዊ መንገድ ችግሩ እንዲፈታ መጠየቋንና ለዓለም ሕዝብና ለተለያዩ ዓለም አቀፍ ድርጅቶች ማስታወቋን የሚያነሱት አምባሳደሩ በኢራን ላይ ተከታታይ የኢኮኖሚ ቀባ እንደተደረገም አስረድተዋል። በዚህ ሂደት ላይ እስራኤል በሰላማዊ መልክ፣ በዲፕሎማሲ መልክ፣ በድርድር መልክ ነገሩ እንዲፈታ ጠየቀች። ለዓለም ሕዝብም አስታወቀች። ለተባበሩት መንግስታትም አስታወቀች። ለአውሮፓውያን አንድነት ድርጅት አስታወቀች። በዚህ ሁኔታ ላይ ብዙ ጥረት ተደረገ። እቀባም ተደረገባት በኢራን ላይ በተከታታይ የኢኮኖሚ እቀባም። ኢራን በየጊዜው ስራዋን ከማፋጠን በቀር ወደ ኋላ አላለችም። ያንን ዓላማዋን ለማሳካት ጥቅምት 7 ቀን 2023 ሐማስ የወሰደው እርምጃ፣ ከዚያም ሂዝቦላ የተጨመረበት፣ ከዚያም ኢራን በሚሳኤል ያካሄደችው የዚህ ከ2 ዓመት ተኩል በላይ ጦርነት የተካሄደው፣ እዚያም ባሻገር ኢራን ይሄ ሁሉ አልሳካላት ሲል ጥቅምት 2024 እና ሚያዝያ 2024 ቀጥታ ከኢራን ወደ እስራኤል ሚሳኤሎችን በመወንጨፍ እስራኤልን ለማጥፋት ሞከረች። ከዚህ በኋላ ነው እንግዲህ እስራኤል ለዚህ ሁሉ መነሻዋ። ጦርነቱን መሪዎች ላይ እንጂ ህዝብ ላይ ያነጣጠረ አለመሆኑን አምባሳደሩ ተናግረዋል። ኢትዮጵያ ወጣቶች ለሰላም ማህበር በሰባተኛው ሀገር አቀፍ ምርጫ ወጣቶች ተሳታፊ እንዲሆኑ እየሰራ መሆኑን ገለጸ። ወጣቶች በሰባተኛው ሀገር አቀፍ የምርጫ ተሳታፊ እንዲሆኑ የምርጫ ካርድ እንዲወስዱ ከታችኛው መዋቅር ጋር በትብብር እየተሰራ መሆኑን የኢትዮጵያ ወጣቶች ለሰላም ማህበር መስራችና ዋና ዳይሬክተር ኢንጂነር ጫላ አሰፋ ተናግረዋል። ማህበሩ ከምርጫ ቦርድ ጋር በመተባበር ዴሞክራሲያዊ በሆነ መንገድ ወጣቱ የምርጫ ካርድን በመውሰድ ተሳታፊ እንዲሆን ከቀበሌ ጀምሮ ካርድ እንዲወስድ እየተደረገ መሆኑን ገልጸዋል። ወጣቱ የፖለቲካ ተሳታፊ እንዲሆን ማህበሩ በትኩረት እየሰራ መሆኑን አንስተው በሰባተኛው ሀገር አቀፍ ምርጫ ተሳታፊ እንዲሆን ማህበሩ ከአጋር አካላት ጋር ይሰራል ብለዋል። ኢንጂነር ጫላ እንዳሉት ወጣቱ የምርጫ ካርድ በሚወስድበት ወቅት የሲስተም መቆራረጥ ለስራው ችግር እንደሆነበትም ተናግረዋል። የሚዲያ ጠበቆች ማህበር መመስረቱ ሙያተኛው ህገ መንግስታዊ መብቱ እንዲጠበቅ ያደርጋል ሲሉ የህግ ባለሙያዎች ገለጹ። የጋዜጠኞችንና የመገናኛ ብዙሃን መብቶችን የሚያስከብርና በዘርፉ የሚታዩ የህግ ጥሰቶች ላይ የሚያማክር የሚዲያ ጠበቆች ማህበር ተመስርቶ ስራ መጀመሩ ይፋ መሆኑን ተከትሎ የጋዜጠኞችን መብት ከማስጠበቅ አንጻር ምን አስተዋጽኦ አለው ሲል አሃዱ የህግ ባለሙያዎችን ጠይቋል። እንደ ባለሙያዎች ገለጻ በህገ መንግስቱ የተቀመጡ የሚዲያ ነጻነትና የጋዜጠኞች መብትና የሙያ ስነ ምግባር በአግባቡ እንዲከበር ያደርጋል። ጋዜጠኞች የሙያ ስነ ምግባራቸውን አክብረው በሚሰሩበት ስራ ፖለቲካዊ ትርጉም በመስጠት እስራት፣ ወከባና ዛቻ እንዳይፈጸምባቸው ያደርጋል ያሉት የህግ ባለሙያ አቶ ጥጋቡ ደሳለኝ ናቸው።
አጠቃላይ የመገናኛ ብዙሃን የጋዜጠኞች መብትና ጥበቃ ህገ መንግስታዊ ጉዳዩ በአግባቡ እንዲጠበቅ በህገ መንግስቱ የተጎናጸፍናቸው የሚዲያ ነጻነቶች፣ የጋዜጠኛ ሙያ ስነ ምግባር እነዚህ በአግባቡ እንዲከበሩ እንዲጠበቁ በሙያቸው ምክንያት በሰሩት ስራ ወከባ፣ ዛቻ እንዳይፈጸምባቸውና ኃላፊነት ማንም ሰው በሚሰራው ስራ እንደማንኛውም እንደ ሐኪሙ፣ እንደ መሐንዲሱ፣ እንደ አስተማሪ የሙያ ኃላፊነት አለባቸው። የሙያ ኃላፊነታቸውን አክብረውና ጠብቀው እስከሰሩ ድረስ ሌላ ፖለቲካዊ ትርጉም ተሰጥቶት እስራት፣ ወከባ፣ ዛቻ እንደዚህ እንዳይፈጸምባቸው መብታቸውን፣ ስራ ነጻነታቸውን በአግባቡ ለማስጠበቅ ለማድረግ የሚዲያ ህግ ባለሙያዎች ማህበር መቋቋሙ ከፍተኛ ፋይዳ ይኖረዋል። ለጋዜጠኞች እንደውም አዲስ ከለላና ጥበቃ የሚሰጥ ራሱን የቻለ አስቻይ የህግ ማዕቀፍ ወይም አዋጅ የሚያስፈልግ ይሰማኛል። ሚዲያ ዘርፉ ወይም የመገናኛ ብዙሃን አውታሩ በአግባቡ እንዲመራ የአሰራር ነጻነቱን ይጠብቆ በአግባቡ እንዲሄድ ጋዜጠኞች ሚና የላቀ ነው፣ የማይተካ ሚና አላቸው። ሌላኛው የህግ ባለሙያ አቶ ካሳሁን ሙላቱ ደግሞ ህግና ስነ ምግባርን ጠብቆ ትክክለኛ መረጃን ለማድረስና ሐሰተኛ መረጃ በሚቀርብበት ወቅት ህግና ስርዓትን በጠበቀ መንገድ እርምጃ እንዲወሰድ የማድረግ ጠቀሜታ አለው ነው ያሉት። ህግን ጠብቆ ምግባርን ጠብቆ ሰው ትክክለኛ መረጃ እንዲያደርስ የተዛቡ የተሳሳቱ ሐሰተኛ የሆኑ መረጃዎችን በሚሰራጩበት ጊዜ ህግና ስርዓትን ተከትሎ ለማረም በሚያስችል መልኩ አጠቃላይ ጋዜጠኛው ሙያዊ ኃላፊነቱን በህግ ስርዓት ከማድረግ አንጻር የራሱ አስተዋጽኦ ነው። በሌላ በኩል ሰዎችን መብት ማስጠበቅም አንጻር እንደዚሁ ህገ መንግስቱ ጀምሮ አዘን በነጻ መግለጽ ሙያዊ መብት ስላለው ጋዜጠኛው ይህንን ከማስከበር ከማስፈረም አንጻር እንግዲህ ከህግ ባለሙያዎች ጋር በጋራ ለመስራት ያደረጉ ያሉ ጥረት ጥሩ ነው የሚሆነው። አንዳንዴ አላግባብ የመብት ጥሰቶች በሚኖሩበት በዛ አይነት አሰራሮች እንግዲህ ህግ ብሎ እርምት እንዲያገኙ ተከተሉና ከህግ ውጭ የሆኑ አሰራሮች፣ ተግባሮች ሰሪ እንዲሆኑ ህግ እንዲታረሙ ከማድረግ አንጻር እንግዲህ እንደዚህ አይነት ትምህርት በጣም ለሙያው እድገትም ለህግ የበላይነትም መረጃና የሀሳብ ነጻነት ጥርግም አንጻር በነጻነት ያለ ፍርሃት ለጣልቃ ገብነት ሀሳባቸውን ሰው እንዲሁም ይህን በሚያደርጉበት ጊዜ ሊከተሉ ስለሚገባ ህግና አሰራርም እንደዚሁ ህግ ባለሙያዎች ጋር መስራታቸው ግዴታቸውን ያውቁ የሚያደርግ ነው። ማህበሩ የጋዜጠኞችን መብት ከማስጠበቅ አንጻር ሀሳብን በነጻ የመግለጽ ሙያዊ ስነ ምግባሩ እንዲከበርለት ያደርጋል ተብሏል። ዚምባብዌ በሩሲያና ዩክሬን ጦርነት 15 ዜጎቿ መገደላቸውን አስታወቀች። ሀገሪቱ በሩሲያና ዩክሬን ጦርነት ተመልምለው ከሩሲያ ጎን ተሰልፈው ሲዋጉ የነበሩ 15 ዜጎቿ መገደላቸውን አስታውቃለች። በተጨማሪም ከ60 በላይ የሚሆኑ ዚምባብዌያን አሁንም በጦር ግንባር ይገኛሉ ተብሏል። የሀገሪቱ ማስታወቂያ ሚኒስትር ጄሙስ ሆዳ እነዚህ ዜጎች በማህበራዊ ሚዲያዎች ላይ በሚለቀቁ አማላይ የሥራ ማስታወቂያዎች ተታለው የተሻለ የውጭ ሀገር ሥራ ለማግኘት ማንነታቸው ባልታወቁ አታላይ ኤጀንሲዎች የተወሰዱ ናቸው ማለታቸው ተዘግቧል። ዘገባው የቢቢሲ ነው። ዓለም ባንክ በመካከለኛው ምስራቅ ግጭት ለተጎዱ ሀገራት ድጋፍ ሊያደርግ መሆኑን አስታወቀ። ዓለም ባንክ በመካከለኛው ምስራቅ የተቀሰቀሰውን ግጭት ተከትሎ የተከሰተውን የዋጋ መናር ለመፍታት ከሀገራት መንግስታትና ከግሉ ዘርፍ ጋር በትብብር እሰራለሁ ብሏል። ባንኩ ባወጣው መግለጫ የዓለም አቀፉን የገበያ ሁኔታ በቅርበት እየተከታተለ መሆኑን ጠቁሞ መሬት ላይ ያለውን ወቅታዊ ሁኔታ በትክክል ለመረዳት የችግሩ ገፈት ቀማሽ ከሆኑ ሀገራት ጋር ቀጥተኛ ግንኙነት እያደረገ መሆኑን ገልጿል። በዚሁ ጦርነት ምክንያት በየካቲትና በመጋቢት ወራት ብቻ የድፍድፍ ነዳጅ ዋጋ የ40 በመቶ ጭማሪ ሲያሳይ የማዳበሪያ ዋጋ ደግሞ በመጋቢት ወር ብቻ 50 በመቶ ያህል ማሻቀቡን አናዶሉ ዘግቧል።